ጥሩ ያለበት ቦታ አይ ብቻ ያለው ግን ቆንጆ ነበር። አላቸው ባለቤት መንገድ ዘጋችብን እኮ መንገድ ዘጋሽብን እያልኳት ኮንትሮባንድ ጭና ነው መሰለኝ። ለህፃኖቹ ወይስ አስቀምጥላት ያነሳል ታጋሩናላችሁ እንዴው ምን እንደተሰማችሁ እንዴት እንዳያችሁት ገዳሙ ምን እንደሚመስል እስቲ ከማን ልጀምር? ያለፈው አመት ብቻዋን መጣ ሁለት ሆነ የመጣች እህት አለችንና እህታችን አስካለ ማርያም ወደፊት መጣ ብላ የተወሰነ ምን እንደተሰማት እስኪ እንደው ብትነግረን። እንዴት ነበር አስካለ ማርያም የነበረው አገልግሎቱ? ከዚህ የገዳሙ ቆይታ ሱባኤው እንደው በገዳሙ የምታየው ነገር የተደሰትሽበት የጎደለስ ካለ ምን ጎደለ? የጎደለ ምንም የለም። ምንም ነገር የለም። ያው ቅድምም አባ ተናግረውታል። እኔ ብዙ የምጨምረው ነገር የለም። በእናንተ በአራት አባቶቻችን በአምስት ከአንድ እጅ ቁጥር በላይ በማይሆኑ አባቶች ይሄ ሁሉ ሳምንት ሲገለገል የነበረው የሚገርም ጊዜ ነው ያሳለፍነው። it was very amazing። በቃ ከሌሊት ጀምሮ ነው ስንገባ የነበረው ሁሉ በቃ ይደንቃል። ቤተክርስቲያኑ ስነ ስርዓቱ አከባበሩ የሚገርም ነበረ። በእኔ በኩል ምንም ቅሬታም የለም። በጣም ነፍሳችን ታድሷል። አዎ የዛሬ አመት ብቻ የነበርኩ አሁን ደግሞ እናቴን እና እህቴን ይዤ መጥቻለሁ። በጣም ወደውታል እነሱ ደግሞ እኔ እንግዲህ የሚሉትን አላውቅም። it's beautiful። በጣም የሚደንቅ ጊዜ ነው ያሳለፍነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አባቶቻችንን ረጅም እድሜና ጤና ይስጣችሁ። ለዚህ ያገለገላችሁት አሜን። ያው እኛ ምን እንዳለን ለኛ ስጦታዎቻችን ናችሁ። ያው ረጅም እድሜና ጤና ይስጣችሁ አሜን። ምንም ቢሆን ያው እስቲ የነበሩት ያለውን ተሞክራቸውን ይበሉን በማለት ነው። እንዲሁም ደግሞ ወለተ ሰማያት የዛሬ አመት ነበረች። እስኪ ምን ይመስላል? ከዛሬ አመት የተለየ ምን ነገር ገጠማችሁ? ገዳሙስ እንዲያው ቀን በቀን የምታዩት ለውጥ አለው ወይንስ በነበረበት ቦታ ነው? ጉድለትስ ካለ እንዴት ነው? ምን ጎደለ? አገልግሎትስ በአባቶች እንዴት ነው? ምን ተሰማችሁ? ቦታው በጣም ልዩ ነው። አምናም እንደዚህ አባታችን ከሚቀባን አስተያየት ሰጥተናል። በቃላት የሚገለጽ አይደለም። በጣም በቃ የሚገኘው እረፍትና ሰላም ባለፈው የተናገርኩት ነው። በጣም ልዩ ነው። በቃ ደስ ያሰኛል። አባቶቻችን በቤተ ክርስቲያን ውስጥ የሚሰጡት አገልግሎት በቃ ነፍስን የሚመስጥ በጣም ደስ የሚያሰኝ ነው። በቁጥር እህቴ እንደተናገረችው በጣም ጥቂት ናቸው፣ ግን አገልግሎቱ በብዙ አባቶች በብዙ ካህናት እንደሚገለገል ነው። ይሄን ደግሞ ይናገራሉ። በጣም አባቶቻችን እግዚአብሔር ይጠብቅልን አሜን። በእውነት በእድሜ በጸጋ ይጠብቅልን አሜን። ብፁዕ አባታችን ደግሞ በእውነት ይህን ድንቅ ቦታ እንድናገኝ በጣም ብዙ መስዋዕት ከፍለዋል። ራሳቸው ትተው ይህንን ለኛ ማረፊያ የሆነ ቦታ ለስጋችን ድህነት የምናገኝበት እረፍት የምናገኝበት ለነፍሳችን ደግሞ
ማረፊያ የሆነውን ቦታ እንድናገኝ በጣም መስዋዕት ከፍሎ ስላቆዩልን እሳቸውን በጣም ይጠብቅልን፣ እድሜ ይስጥልን፣ ጤና ይስጥልን እና በጣም ደስ ብሎናል። ከባለፈው ብዙ ለውጥ አለ። እናርፍ የነበረው የአባቶቻችንና የእናቶቻችን ማረፊያ ላይ ነበር። አሁን ግን ለፍልሰታ መጥተን ነበር። ከዛ በኋላ ፍልሰታ ላይ ስንመጣ ብዙ ክፍሎች ተሰርተው ነበር። እዛ ላይ ያረፍነው። እኛም ከተመለስን በኋላ ሌሎች ክፍሎች ተጨምረዋል። አሁን ስንመጣ ደግሞ ሌላ ማረፊያ አግኝተን ነው ተሰርቶ የጠበቀን። በጣም ደስ ብሎናል። ለሚቀጥለው ደግሞ በጣም ትልቅ አዳራሽ እየተሰራ ነው። ብዙ ምዕመን መጥቶ የሚገለገልበት በዚህ በአጭር ጊዜ ውስጥ በእውነት ሰው የለውም። ይሄ ቤተክርስቲያን ይሄ ገዳም በቃ እንዲህ አልፎ አልፎ በሚመጡ ምዕመን የሚጎበኝ ነው። ግን በዚህ በጥቂት ህዝብ ይህንን ድንቅ ስራ የሰራው እግዚአብሔር ነው እና በጣም እየደነቀኝ ነው። አሁንም የበለጠ ነገር እንደምን ተስፋ እናደርጋለን። በጣም ደስ ብሎኛል እዚህ በመገኘቴ ከምለው እግዚአብሔር ይስጥልኝ፣ እግዚአብሔር አክብርልኝ። አባቶች እናመሰግናለን። እግዚአብሔር ያቆይልን። በዚህ ሳህለ ማርያም እህታችን አለች። ሳህለ ማርያም እንግዲህ የዛሬ ዓመትም ነበረች፣ አሁንም አብራን ተገኝታለች። ሳህለ ማርያም የባባይዘይ የዚህ ቤተሰብ ህይወት በጣም የሚገርም ነው። አስተማሪ ነው። ፍቅርን የሚሰብክ ነው። ከአባቱ ከመድኃኒቱ ከኢየሱስ ክርስቶስ የወሰደውን ትምህርት በደንብ የሚተገብር ቤተሰብ ነው። በጣም ሙሉ ቤተሰቡ እዚህ መጥቶ እዚህ ገዳም ላይ ራሱን አሳርፎ ስጋዊ መንፈሳዊም የሆነ ጥቅም የሚያገኝበትን ነገር ሰርቶ ነው የሚሄደው እና አይለዩም። እጅግ በጣም የሚገርም የፍቅር፣ የሰላም፣ የአንድነት ተምሳሌት የሆነ ቤተሰብ ነው። ቀደም ብላ ስትናገር የነበረችዋ እህታችን እንግዲህ ሳህለ ማርያም ታላቅ እህት ናት። አሁን ሳህለ ማርያም ወደ መጨረሻው አካባቢ ያለች ልጅ ነው መሰለኝ። እኔ በቤተሰቡ ዝም በራሴ ግምት ከበታይ ካለ አላቅም፣ ግን ሁኔታውን ሳይ እንደው የመጨረሻ ላይ ትንሽ ቀበጥል የለ እንዲህ አይነት ምልክት ይታየኛልና እሺ ሳህለ ማርያም እንኳን ደህና መጣሽ የኔ ልጅ። እንደው ምን ተሰማሽ? እንዴት ነበር? ካምነው ምን የተለየ ነገር አለ? በጣም ብዙ ነገር የተለየ ነገር አለ። ያው እህቴ ገልጸዋለች። ምንም ምለው ነገር የለም። መጨመረው ነገር ያለውን ገልጸዋለች። በጣም በጣም ልዩ ነው። ካምናው ደግሞ ህዝቡ ራሱ ጨምሮ በአምና ስንመጣ ትንሽ ነበር። በአሁኑ ግን እንደዚህ በስተን ደስ የሚል ጊዜ ያሳልፈናል። በጣም ብዙ ለውጦች አይተናል ገዳማችን ላይ። ብቻ ያለው ነገር አጠቃላይ በጣም ደስ የሚል ነው እና እግዚአብሔር ይመስገን። እናንተንም አባቶቻችን እድሜ ከጤና ረጅም እድሜ ከጤና ይስጥልን። በጣም ተደስተናል። ወደፊትም ስንመጣ የተሻለ ነገር ለማግኘት ያብቃን ለማየት በጣም እናመሰግናለን። እንግዲህ በዓል አብሮ በማክበር የመጀመሪያቸው የሆኑ እናታችን አብረዋሉ። ቤተሰቡን ነው ይዘው የመጡት። እናታችን ወለተ አብ እንኳን ደህና መጡ። የትንሳኤ በዓልን የመጀመሪያውት ነው፣ ግን ወደ ገዳሙ ሲመጡ ሁለተኛውት መሰለኝ። የመጀመሪያው ሶስተኛውት ነው። እስከ ምርቃቱ ጊዜ ከሆነ አራተኛው ነው። በጣም ግሩም ነው። እሳቸው ሰውማ በጣም ግሩም ነው። እንደው ምን ተሰማዎት? እንዴት አዩ ገዳሙን? ደስ ያለኝ በጣም ደስ ይላል። እግዚአብሔር ይመስገን። ልጆቻችንም በቅድሚያ ገልጸውታል። ብዙ ካህናቶች እንዳሉ ብዙ አባቶች እንዳሉ ሆኖ ነው ያንን ሁሉ ካለ ድካም አለመጣከል በጣም ሲገለገል የነበረ በዓሉ ለሊቱን ደስ በሚል ሁኔታ ነው የትንሳኤን በዓል ያሳለፍ ነው። ደስ ይላል። እድሜና ጤና ይስጥልን ለእናንተ ለአባቶቻችን፣ ለአባታችንም ለብፁዕ አባታችንም ረጅም እድሜ ሙሉ ጤና ያድልልን። ለልጆቻችን ለልጆቻችን ቅርስ ነው ይሄ፣ እናንተን ያኖርልን። ይሄንን ቦታ ደግሞ ቅዱስ መለኮት መጥምቃዊ ቅዱስ ዮሐንስ እሱ ባርኮ እሱ ቀድሶ ከቅድስት አርሴማ ጋር የተከለውን ደብር እናንተን ኃይልና ብርታት ሆኖ ይጠብቅልን፣ ያቆምልን። ኃይል ብርታት ይሆናችሁ፣ ረጅም እድሜ ከሙሉ ጤና ጋር ይስጥልን። እኔ እንጃ በየዓመቱ ምቀርም አይመስለኝም። እንግዲህ እግዚአብሔር ያክብርልን። እናታችን ጤና ይስጥልን። አዲና የመጀመሪያዎት ነው ወይስ ከዚህ በፊት መጥተው ያውቃሉ? የመጀመሪያ ነው። እንኳን በሰላም መጣሁ። እንኳን ሰላም ጸናሕኩ። ጥግሩም እንዴት አዩት እናታችን? በጣም ጽቦቅ አቴካ ወቴዮ በጣም ግሩም። እስኪ እንዲሁ ሌላ የተሰማሁትን ነገር እንዴት እንዳዩት? በጣም ደስታ ነው የተሰማኝ። በጣም ደስ ብለና ደስ ይልን። በጣም ግሩም አዲና ክብረት ያህብልን፣ ክብረት ያገሰልን አዲ በጣም ግሩም። እሺ እናታችን እንዲሁም እንኳን በሰላም መጡ።
በቅድሚያ ግን የተሳተፉት እናታችን ከኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ያ ከኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው እናታችን የመጡት ወለተ ኪዳን። በእውነት ለተኪዳን ይባሉ እንግዲህ ክብረት ይስጥልኝ እናታችን። እዚህም እናታችን ሌላ አሉ ደግሞ እንኳን በሰላም መጡ፣ እንኳን ለብርሃነ ትንሣኤው አደረሰዎት። ከየት ነው የመጡት? ከየት ቤተክርስቲያን ነው? የት ነው የሚኖሩት? አካባቢው የምኖረው ኦክላንድ ነው። ኦክላንድ። ኦኬ። ኦክላንድ የት ቤተክርስቲያን ነው የሚሄዱት? መድኃኔዓለም የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰለኝ ነው። ኢትዮጵያ። በጣም ግሩም። ሁለቱም ጋር ሄዳለሁ። እስቲ ምን ተሰማዎት? እስቲ ንገሩኝ እናታችን። እዚህ በመምጣቴ በጣም ደስ ብሎኛል። ያሳለፍነው ጊዜ በጣም ጥሩ ነበር። ማመን አልቻልኩም። በእናንተ በአራታችሁ ብቻ ሁሉ ሳምንት ነው ካሄዱ እኔ በመምጣቴ ራሱ በጣም ደስ ብሎኛል። ቤቴን ሁሉ እንድረሳ አድርጎኛል። ገዳም ውስጥ ተፈውሻለሁ። ደግሞ እዚህ በመምጣቴ ሌሎቹን መታችሁ እንድትፈወሱ እንግዲህ በእግዚአብሔር ስም ለምናለን። እግዚአብሔር ያክብርልን። በጣም ነው የምናመሰግነው። በረከት ይስጥልን፣ ጤና ይስጥልን። የዛሬ ዓመት ደግሞ ለመገናኘት ያብቃል። እሺ፣ ፊት ለፊት ልጆቻቸውን ይዘው የመጡ ወንድማችን አሉ። ወንድማችን ማን ልበል? ከየት ነው? እንግዲህ አሁን ወደ ሁለተኛችን ነው እዚህ ገዳም ስንመጣ በጣም የእናንተ አቀባበል፣ የእናንተ ፍቅር፣ የእናንተ በጣም ለየት ያለ የሆነ ልብ የሚሰርቅ ፍቅር ነው ያለው። የሆነ በረከተ መንፈስ አለ። ያው እሷ እዚህ ሙቭ እናደርግ ስራና እያልኩት እያስቸገርኩት ነው እና በጣም እግዚአብሔር ሁላችንን የሚጠብቀን እግዚአብሔር ይስጥልን። እኔ ምንም ምለው ነገር የለም። እድሜ ከጤና ይስጣችሁ። ሁላችንን የሚጠብቀን እግዚአብሔር ይስጥልን። በጣም ግሩም። ልጆቹ ያንተ ልጆች ናቸው? በጣም እሷም ከጎን ያለችው ባለቤት ናት። እግዚአብሔር ይጠብቅልህ፣ እግዚአብሔር ያሳድግልህ ልጆችህን። እሰይ አድገው ደግሞ ዲያቆን ሆነው እግዚአብሔር ለማገልገል ያብቃቸው። እሺ፣ ከፊት ለፊት እንግዲህ ኃይለ ሥላሴ ባለቤት ወለተ ማርያም ናት ያለችው። ወለተ ማርያም ምን ተሰማሽ? በቃ ልገልጾችን እንግዲህ በጣም ደስ የሚል እንትን አለው። ከመጣው ጀምሮ ልቤ እዚህ ነው ያለውና ወዲያው በየቀኑ ብመጣ ደስታዬ ነው። በቃ በጣም ውስጤን በጣም ይዞታል እዚህ ለመሆን። እኔ እንጃ ምንም የምለው የለኝም። የእናንተን ፍቅር ያለው እዚህ ያለው ሁሉ ነገር በጣም ደስ ይላል። እንደው ለምታደርጉት ሁሉ ያው ለትውልድ ለእነዚሁ ነው እና እግዚአብሔር ይስጣችሁ፣ እሱ ይክፈላችሁ፣ እግዚአብሔር ይስጣችሁ። በጣም ነው የምናመሰግነው እና በጣም ነው የምናመሰግነው። እግዚአብሔር ያክብርልን። የኔ ልጅ የተወለዱት ይደጉ፣ በረከት ጸጋ ሰላም ሰጥቶ ያሳድግልን፣ በቤተ መቅደሱ ያጽናላችሁ። እሺ፣ ወደዚህ ነው እንግዳችን። ሰላም ጤና ይስጥልኝ። ማን ልበል? ከየት ነው? ወለተ ማርያም። እንኳን በሰላም መጣሽ። አሁን የምንገኘው መጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ አንድነት ገዳም ውስጥ ነው። የትንሣኤ በዓልን አክብረን ገዳሙን ይዞታ ለመጎብኘት ራቅ ብለን ከገዳሙ ሄደናልና ስለዚህ የመጀመሪያሽ ነው ወይንስ? ይሄ ሶስተኛ ነው። ሶስተኛ። እንዴት አየሽው? በጣም ወደ ራስ መመለሻ ቦታ ነው። በጣም ደስ ይላል ሁሉ ነገር። አባቶች ያባቶትና ያላቸው አገልግሎት እና ሁሉም ነገር እዚህ ሲመጣ ራስን ማግኛ ቦታ ነው እና ለሁሉም ሰው የምለው ይሄን መጥተው ቢያዩ በዚህ አሜሪካ ውስጥ እንደዚህ አይነት ነገር መኖሩ እንደዚህ አይነት አገልግሎት ትክክለኛ የሆነ ምንም ያልተበረዘ መኖሩ በጣም የሚያስደስትና እድለኛ ነን። ስለዚህ ይሄን መጥተው ኢትዮጵያውያንና ኤርትራውያን ይሄን እድል መጥተው እንዲጠቀሙበት ጸበሉን ሁሉን ነገር እዚህ መጥተው እንዲያገኙ እላለሁ።
በጣም ግሩም። እጅግ በጣም እናመሰግናለን። እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር አይለያችሁ። እሺ ማን ልበል? የኔ ልጅ ከየት ነው? ሀና ነኝ ከኦሬንጅ ካውንቲ። ከኦሬንጅ ካውንቲ። ኦኬ። የት ነው የሚገሰው? ኤሌ ውስጥ ነው? ከኤሌ አንድ 40 ምናምን ደቂቃ። 40 ምናምን ደቂቃ። በጣም ግሩም። እንኳን በሰላም መጣሽ ልጅ። የመጀመሪያሽ ነው ወይንስ ከዚህ? የመጀመሪያ ነው የመጣሁት። በጣም ደስ የሚል ነው። ብዙ አለሜበት አስቤበት አልነበረም የመጣሁት፣ ግን እግዚአብሔር ፈቅዶ እዚች መሬት ላይ እንድረግጥና ከመንፈሴ ከራስነቴ ተመልሼ በውስጡ ያለኝ ፍቅር ያሳድሮብኝ እዚህ በጣም መልካም ሰዎች ቤተሰብ በጣም መንፈሳዊ ከሆኑ ሰዎች ጋርና ፍቅሩን፣ ሰላሙን፣ ሁሉ ነገሩን በጣም ተሰምቶኝ ኢትዮጵያ ያለው ነው መሰለኝ እና የትም በጣም የቆየ ያላገኘሁት ስሜት ውስጤ መንፈስ ቅዱስ ተሞልቶ ነው ያለሁት እና ከምገልጸው በላይ ነው ስሜት ያለው። ይህንን አይነት ስሜት ለረጅም ሰዓት በጣም ናፍቄ ከውስጤ የጠፋና ማንነት የራሴ እንትን እስከምል የነበርኩበት ሰዓት ላይ ነበረ። ግን ከሱ መራቄና ምናምን መሆኑን ያስታወሰኝ ተመልሼ ይህንን መንፈስ ተሞልቶ እንደዚህ አይነት መንፈሳዊ ስሜቴ በውስጤ ስለተሰማኝ በምንም ተገሱ በምንም የማይመጣ ስሜት ነው እና እጅጉን አድርጌ ነው ደስ ያለኝ። አመሰግናለሁ። እንደዚህ አይነት ቦታ ለሰው ስላቀረባችሁ ሁላችሁም፣ እናንተም ጸሎቱን ሁሉን ኢትዮጵያ የነበረውን እዚህ አምጥታችሁ ፍቅሩን የእግዚአብሔር መንፈሳዊነቱን ለሰው እንዲካፈል ስላደረጋችሁ እጅጉን አድርጌ ነው ማመሰግነው። እዚህም ላላችሁት በፍቅር በመንፈሳዊ በሁሉም ነገር የተቀበላችሁ እንደ ቤተሰቡ ናችሁ እና እጅግ አድርጌ ነው ማመሰግነው። በጣም ግሩም። እጅግ በጣም እናመሰግናለን። እኔ የምለው እዚህ እኔ የተወለድሽው አሜሪካን? አይ እዚህ ያለም ግን በሌላ ሀገር ሰዎች መጥቼ ነው እዚህ ያደግኩት። በጣም ግን እንዴት አማርኛ ቻልሽ? ያው ቤተሰብ እዛ በስልክ አናገራለሁ አንዳንዴ፣ ደግሞ ያው ቲኔጀር ላይ ያለው ነው የመጣሁት። ስለዚህ ያስኩትኝ ያው የሀገሬን ካልቸር ባህል ምናምን ስለምወድ ይዞ ነበር። እግዚአብሔር ያክብርሽ እናቴ፣ እስከ መጨረሻው ይጠብቅሽ፣ በቤቱ ያኑርሽ። የልጅነት ዘመንሽን ከክፉ ነገር ጠብቆ እግዚአብሔር አምላክ ለቁም ነገር ለትልቅ ነገር ያብቃሽ። ሁላችሁንም እግዚአብሔር ያክብራችሁ። በዓሉ የበረከት በዓል ይሁን። እንግዲህ እንዲህ አምሮብን ደግሞ ለአመቱ ደርሰን ያላገባ ቢኖር ያላገባ አግብቶ ያልወለደ ቢኖር ያልወለደ ወልዶ ሁሉ ነገር የደስታ ሆኖ ለመገናኘት ያብቃል። ሰላም እግዚአብሔር አይለያችሁ። አመሰግናለሁ።